የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አርመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ባለፈው በክፍል 1 ዝግጅት ከሻለቃ ማሞ ለማ የቀድሞ ሰራዊት ከፍተኛ መኮንን እንደዚሁም ወታደራዊ ጉዳዮች ተንታኝ ጋር ያደረግነውን ቆይታ አቅርበናል። በዚህ ቆይታ ስለ ካራማራና ስለ አድዋ ድሎች በሰፊው አንስተን መወያየታችን የሚታወስ ነው። በዛሬው ዝግጅታችን ደግሞ የኢትዮጵያና የኤርትራን ጉዳይ እናነሳለን። ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ የሚለው ስጋት በከፍተኛ ደረጃ እየተነሳ ይገኛል። ሁለቱ ሀገራት ወደ ጦርነት ይገቡ ይሆን? ከገቡስ ጦርነቱ ምን አይነት ሊሆን ይችላል? የኢትዮጵያ ህዝብ አቋምስ ከዚህ አንፃር እንዴት መሆን ይገባዋል? የሚሉትን ነጥቦች አንስተን ከሻለቃ ማሞ ለማ ጋር እንወያያለን። አብራችሁን ቆዩ። ሻለቃ ማሞ ወደ ወቅቱ ጉዳዮች እስቲ እንምጣ። በወቅቱ ጉዳይ ላይ ያተኮሩ አንዳንድ ሐሳቦችን የምናነሳበት ነው። ከዚህ በኋላ እንግዲህ ሌሎች በአማራ ክልል ያለው የወቅቱን የውጊያ ሁኔታ፣ በትግራይ ያለውን፣ በኦሮሚያ ክልል እንደዚሁ ከኦሮሞ ነጻነት ሰራዊት ጋር የአብይ አህመድ ሰራዊት እያደረገ ያለውን ውጊያዎች እንግዲህ በቅርበት እንደሚከታተሉ አውቃለሁ። አሁን ደግሞ ሌላ የጦርነት ነጋሪት እየተጎሰመ ነው። የአብይ አህመድ አገዛዝ አሰብን አሻግሮ በመመልከት ቀይ ባህርን እንደዚሁ የኢትዮጵያ አካል ይሆናል የሚልም አቋም ላይ ሰሞኑን የተናገሩት ፊልድ ማርሻል ብርሃኑ ጁላም ይህንን ያሉት በቅርቡ የቀይ ባህር አካል እንሆናለን የሚል ነገር ነው። ለማንኛውም ይሄ ከግራና ከቀኝ ከአዲስ አበባና ከአስመራ የሚሰማውን ነገር እንዴት እየተከታተሉት ነው? ወደ አጠቃላይ ሁለቱ ሀገራት ስላላቸው የጦር አቅም የሰራዊት አቅም በዝርዝር እንመጣበታለን። ግን ይሄ አጀንዳ አሁን ተገፍቶ መጥቷል። ወደ ጦርነት ይገባሉ የሚለው ስጋት አለ። እንዴት እየተከታተሉት ነው? አመሰግናለሁ መሳይ። ይሄ ኤርትራና ኢትዮጵያ ጉዳይ በጣም እውነት ኢትዮጵያ ጦርነት አልበቃ ብሏት ሌላ ጦርነት ፍለጋ መሄድ አለባት ተብሎ ከሆነ በጣም የሚገርም ነገር ነው። ኢትዮጵያ በአሁኑ ወቅት ኢትዮጵያ ውስጥ ያሉት የእርስ በርስ ግጭቶች በከፍተኛ ደረጃ ሰው ጨራሽ ናቸው። በብዙ ቦታ ከወታደሩ ወይም ከታጣቂው በከፋ ሁኔታ ሰላማዊ ህዝብ እያለቀ ነው እና ይሄ ባለበት እንደገና በኦሮሚያ እና በአማራ ክልል ብቻ ሳይሆን በትግራይም ውስጥ ያለው ታጣቂ እንዳለ ከነትጥቁ ወደፊት ምን ሊያስከትል እንደሚችል የሚታወቅ ነገር በሌለበት እንደገና ደግሞ የወደብና የእንትን ጥያቄ አንስቶ ሌላ ጦርነት የሚጋብዝ ነገር የሚፈጠረው የሚጋብዝ ነገር ለመፍጠር የሚካሄደው
ንግግር የሚደረገው ምን ሰማው ሁሉ በጣም መጥፎ ነው ለምንድነው ጦርነት መጀመሪያው እንጂ መጨረሻው አይታወቅም አሸናፊውም እንደዛ አይታወቅም ካሁን በፊት በብዙ ሀገሮች እንደምንሰማው በተለይ በህዝብ ዘንድ ተቀባይነት ያጡ የመንግስታዊ ስርዓት የህዝብ አቴንሽን ለመለወጥ ጦርነትን እንዳማራጭ እንደሚጠቀሙ በብዙ ሀገሮች የታየ ነገር ነው እንደዛ ሊሆን የመቻሉ ነገር ሰፊ ነው በኔ ግምት እንጂ አሁን ይሄ የኢትዮጵያ ጦር ኃይል በዚህ በሁለት ክልሎች የተፋፋመ ጦርነት ውስጥ ያለ እንደገና ደግሞ ሌላ ሀገር ወደብ በጦርነት እናስመልሳለን ብሎ ጦርነት የመክፈት ቅድን ማዘጋጀት ከብደት ያነሰ አይደለም ለምን ያ ጦርነት ምን ይዞ እንደሚከተል አይታወቅም ያሰብ ጉዳይ ተነስቷል አሰብ የኢትዮጵያ ወደብ ሆኖ ለመቀጠል የሚያስችሉ ብዙ ፋክተሮች አሉ እና ይሄ ግን በዲፕሎማሲ በሁለቱ ሀገሮች ጥቅም ተጋሪነት ለሁለቱም ሀገር ጠቀሜታ ባለው ሁኔታ ትክክለኛው የመንግስታዊ ስርዓት ታማኝነት ያለው እና የሁለቱንም ሀገር ጥቅም የሚያስከብር የሁለቱንም ሀገር ህዝብ ፍላጎት ተግባራዊ የሚያደርግ መንግስታዊ ስርዓት ካለ እኔ ያሰብ ወደብ ወይም ኢትዮጵያ ከኤርትራ ጋር ወደብ በተለያየ መንገድ የማግኘት እድሏ ሰፊ እንደሆነ ነው የሚታየው ምንም ይሄ የታወቀ ነገር ነው ግን መንግስታዊ ስርዓቶቹ አንዱን ሌላውን እንትን በማለት ከሁሉም በላይ እኔ ከፕሮፓጋንዳው ከቀስቀሳው በላይ አሁን በኢትዮጵያ ውስጥ የኤርትራ ተቃዋሚዎች ወይም ደግሞ ታጣቂ ኃይሎችን በይፋ ድጋፍ የመስጠት ምልክት ማሳየት እና ኤርትራ ደግሞ ኢትዮጵያን ውስጥ ያሉ ተቃዋሚዎችን ትረዳለች የሚል ደግሞ እንትን ክስ ማቅረብ ሁለቱ ነገሮች የጦርነት ቀስቃሽ ምልክቶች ናቸውና ይሄ ነገር አላምንም ጦርነት ይካሄዳል የሚለው እብደት እንደሆነ ግን ሲታበድ አይተን ስለምናውቅ ወያኔም አብዶ ጦርነት ለኩሶ ያ ሁሉ እልቂት ደርሶ አይተናል ሌሎችም የብደት ጦርነቶች አይተናል በሀገራችን ህዝብ የሚጨርሱና አብደት አይኖርም ማለትም ጦርነት በኤርትራና በኢትዮጵያ መካከል የሚካሄድ ጦርነት ከተነሳ የብደት ነው የጤናማ መንግስታዊ ስርዓት ወይም የጤናማ ሰው አስተሳሰብ ነው ያላምንም ኢትዮጵያም ለጦርነት ሁኔታ የተዘጋጀችበት ነገር የለም ምክንያቱም የለም በኤርትራም በኩል ደግሞ ኢትዮጵያን አንዳንድ ምናያቸው ሚዲያ ላይ ኢትዮጵያ ኤርትራ ከግብጽ ጋር ሆና ኢትዮጵያን ልትወጋ ነው የሚባለው ነገር ምንም አይነት እውነት ሊሆን የማይችል ነገር እንደሆነ ነው የምረዳው እና ግን አሳሳቢነቱ ግን እንዳለ ነው ለምን ማይሆን ነገር ስለሌለ በእኛ ሀገር ምንም ኮንትሮለብል የሆነ ወይ በህዝባዊ መዋቅር ወይም በፓርላማ ኮንትሮል የሆነ በህግ የሚዳኝ መንግስታዊ ስርዓት በሌለበት ሀገር ምንም ነገር አይሆንም ብሎ ማለት ስለማይቻል ሁሉም ኢትዮጵያዊ ለሀገሩ የሚያስቡሉ ስጋት ላይ እንዳለ ሁሉ እኔም በጣም ምሰማቸው ነገሮች በጣም ያሰጉኛል መሳይ ሻለቃ ማሞ እንግዲህ ጦርነት ባይከሰት ጦርነት ባይኖር የሁላችንም ምኞት ነው የሰው ልጅ እልቂት በማስተናገድ ረገድ እንደ ኢትዮጵያ ባውን ዘመን ላይ ስሙ ልቆም ይጠቀስ ሀገር የለም ከ1 ሚሊዮን በላይ ሰው ያለቀበት ጦርነት ነው በቅርቡ ያስተናገር ነው አሁን ሌላ ዙር ጦርነት ለማስተናገድ የሚያስችል ቅንጣቢ ማቀም የለንም ኢኮኖሚውን ሌሎች ነገሮችንም ስናያቸው ነገር ግን ወደዛ ሊያመሩ የሚችሉ
ነገሮች ግን ጎልተው እየወጡ ነው ሁለቱም ሀገራት ባንድም ይሁን በሌላ ዝግጅት ያደረጉ እንዳለ እየሰማን ነው ይሄ ወደፊት ምናልባት ጦርነቱ የማይቀር መሆኑን የሚያሳዩ ምልክቶች ናቸው እየወጡ ያሉት የአብይ አህመድ ሰራዊት ወደ አፋር አካባቢ ያስጠጋው እንደዚሁም ሁመራ አካባቢ የሚታየው እንቅስቃሴ እንዲሁ በኤርትራ በኩልም ለማንኛውም በሚል አንዳንድ ወታደራዊ እንቅስቃሴዎች እየተደረጉ መሆናቸው በአብይ አህመድ አስተዳደር በኩል የሚሰጡት መግለጫዎች እነዚህ ነገሮች ሲታዩ ጦርነት የመከሰቱ ድል ሰፊ ነው ብለው የሚገልጹ ወገኖች አሉ ለማንኛውም ስለፈለግነው ሳይሆን የሁለቱ መንግስታት በሚወስዱት ውሳኔና በሚደርሱበት ውሳኔ ላይ የተመረኮዘ ይሆናል ጦርነቱን ለማስቀረትም ሆነ እንዲፈጠር ለማድረግ ነገር ግን ምን አይነት ጦርነት ሊሆን ይችላል ሻለቃ ማሙ ከዛሬ 16 18 20 ዓመት በፊት እንደዚህ የኢትዮ ኤርትራ ጦርነት ተካሂዷል 70,000 ሰው ነው ያለቀው አሁን ዘመን ተቀይሯል ቴክኖሎጂ አለ ምን አይነት ጦርነት ሊሆን ይችላል ቢከሰት እንደው ከቴክኖሎጂው አንፃር አይተን አብይ አህመድ የሚመካበት አንድም እንደ በፊቱ ግረኛ ሰልፈን የምንዋጋ አይደለም አስመራን በአንድ ቀን ውስጥ መያዝ የሚያስችልን አቅም አለን የሚል ፉከራን ሰማለና አንድም ቴክኖሎጂን ምክንያት አድርጎ ነው እንደዚሁ የአየር ኃይል አዛዡም ከዚህ በኋላ ሰራዊት ልከን ሳይሆን አንድ ቦታ ቁጭ ብለን በሪሞት ኮንትሮል ቴክኖሎጂን ተጠቅመን የምናደርገው ጦርነት ነው ወደፊት ሊኖር የሚችለው የሚልም ነገር አንስቷል ቴክኖሎጂ መጥቷልና እንደው ምን አይነት ጦርነት ሊሆን ይችላል ሻለቃ ማሙ አመሰግናለሁ መሳይ ወል ቴክኖሎጂ በዚህ ዘመኑን የቴክኖሎጂ እድገት በዘመኑ የጦርነት ሂደት ላይ ያመጣው ለውጥ አለ እና ካሁን በፊት እኛ ዘመን መሳሪያዎች ሲሻሻሉ በክብደታቸው ባያያዝ ምቹነታቸው በርቀታቸው በተኩስ አቅማቸው መሰናክል አልባ መሆናቸው እና በተለያየ አየር ጸባይ መስራታቸው የተሻሻለ ሲመጣ በጣም እንደነቅ ነበር ድሮ ከዚህ ከዲሞፍተር ከምንሽር M1 ሲመጣ ከM1 ደግሞ የግረኛ መሳሪያ በተለይ M14 ከዛ እንደዚህ ያለ ሲሄድ አሁን የቴክኖሎጂ እድገት በተለይ እንደ አርቲፊሻል ኢንተለጀንስ ይሄ ሳይበር ካፓቢሊቲ እና አድቫንስድ ሴንሰር ሲስተም የሚባሉት እነዚህ እንደ ድሮን አይነት ስማርት ሚሳይል ስማርት ቦምብ እና ሃይ ሬዞሉሽን ኢሜጅ እንግዲህ ስለላን ቅኝትን በተመለከተ እና ኦፕሬሽናል ስፒዱ ራሱ በጣም ተሻሽሏል ተለውጧል እና በቀንና በሌሊት ኦፕሬሽናል የሆኑ መሳሪያዎች ተፈጥረዋል ግን ይሁሉ ቢሆነው ግን እነዚህን ደግሞ ካውንተር ማድረጋው በዛው ልክ በቀላሉ ማክሰምና ማክሸፍ የሚቻልበት ቴክኖሎጂም በፓራሌል አለ ማለት ነው ይሰራል ያድጋል አሁን ለምሳሌ በጣም በዚህ በታጣቂዎች ላይ በመንግስት ኃይል ደረጃ ድሮን ኢፌክቲቭ ነው የበላይነት ይሰጣል መንግስት ኃይል ከፍተኛ ዋጋ መግዛት ስለሚችል በጣም አድቫንስድ የሆነ ድሮን ሲስተም ስለሚጠቀም አድቫንቴጅ ይሰጣል ግን እነዚህ ድሮኖችን ይሄ በአየር መቃወሚያ አንቲ ኤርክራፍት ወይ ኪኔቲክ በሚባል ሲስተም ብቻ ሳይሆን በኤሌክትሮኒክ ዋርፌር ቴክኒክ እንትን ማለት ይቻላል ማክሸፍ ይቻላል እንደዛ ስለሆነ ቴክኖሎጂ ብቻውን በመንግስት ደረጃ ሲሆን ደግሞ ለምሳሌ ኤርትራና ኢትዮጵያ ከሆነ ጦርነቱ ኢትዮጵያ ያላትን ቴክኖሎጂ የመሳሪያ ቴክኖሎጂ ኤርትራም ወይም ካውንተር ማድረጊያውን ወይም ተመሳሳይ የማይኖራት ምክንያት አይኖርም እና ይሄ ምናልባት እነዚህ ታጣቂዎችን እንኳን የህዝብ ድጋፍ እስካላቸውና ጠንካራ አደረጃጀትና አላማ እስካላቸው ኮንቪክሽኑ እስካላቸው ድረስ
ወደፊት ይሄን ካውንተር ያደረጉ ምናልባትም እነሱም የሚታጠቁበት ጊዜ ይመጣልና በዚህ በቴክኖሎጂ ላይ ብቻ ዲፔንድ ሆኖ ጦርነትን ሁሉ አሸንፋለሁ ማለት ማይሆን ነገር ነውና ስለዚህ ቴክኖሎጂ ብቻውን የሚያደርገው ነገር የለም ምን አይነት ይሆናል ጦርነቱ የተባለ እንደሆነ ወል ያው የሚሳኤል መጠቃቃት ሊኖር ይችላል የድሮን መጠቃቃት ሊኖር ይችላል እና እንደገና ደግሞ የኤር ሬድ የአየር ኃይል ጥቃት ሊኖር ይችላል እንግዲህ ካየን እኔ የሁለቱን ኃይል አመዛዝኜ የሰራውት እንትን ባይኖርም ሁለቱም በአየር ኃይል ረገድ ይሄኛው በአየር ኃይል ረገድ የመንግስት ኃይል በዚህ በታጣቂዎች በኦሮሚያ በአማራ ክልል በፋኖ ላይ የበላይነት አለው ሙሉ በሙሉ የበላይነት አለው በቴክኖሎጂም የበላይነት አለው ያ ማለት ግን ከሌላ ሀገር ጋር በሚደረጉ ውጊያ ያንን የበላይነት ሊያገኝ አይችልም በአየር ኃይልም ደረጃ ቢሆን በኢትዮጵያ ከ34 አመት በፊት የኢትዮጵያ አየር ኃይል በጠቅላላ ከ4000 በላይ የሰው ኃይል እንዲሁም 150 ተዋጊ አውሮፕላኖች 26 ተዋጊ ሄሊኮፕተሮች እና 76 ድጋፍ ሰጪ አውሮፕላኖችና ሄሊኮፕተሮች ነበሩት እና በአሁኑ ወቅት የኢትዮጵያ አየር ኃይል ከ34 አመት በኋላ በዛን ጊዜ ከ34 አመት በፊት ከነበረው 30% እንኳን አቅም የለውም እንግዲህ አሁን ከለውጡ በኋላ ያው አዲስ ቴክኖሎጂ ድሮን ቴክኖሎጂ ታጥቋልና አየር ኃይሉን ለማሳደግ ከፍተኛ ጥረት እየተደረገ እንዳለ ይታወቃል ግን ይሄ ቀላል አይደለም በቀላሉ የፈረሰውን በወያኔ ጊዜ ወደ ዜሮ መግባት ደረጃ ላይ ደርሶ እንደገና አንሰራርቶ ምናልባት አሁን 30 ከነበረው ከድሮ 30 እና 40% እንኳን መድረሱን እርግጠኛ አይደለሁምና የሚሳኤል ውጊያ ሊኖር ይችላል የድሮን እና የአየር ኃይል ከዛ ቀጥሎ ደግሞ የእግረኛ ውጊያ ሊኖር ይችላል ግን ጦርነቱ ወዴት እንደሚሰፋ ወዴት እንደሚሄድ ማን ከማን ጋር እንደሚቆም ስለማይታወቅ አይን ተጨፍኖ የብደት ጦርነት ስለሆነ የሚያደርገው ጦርነቱን የሚጀምረው ኃይል ያው ከፍተኛ ለኢትዮጵያም ለህዝቧም ትልቅ አደጋ ለጦር ኃይሉም ትልቅ አደጋ ነው ብዬ ነው እኔ የማስበው ሻለቃ ማሞ እንግዲህ ከጂኦፖለቲካ ገጽታው አንፃር ሊከሰት የሚችለውን ነገር ብንገመት እንግዲህ አብይ አህመድ አገዛዝ ግልጽ የሆነ ፍላጎቱን አላሳየም ሄዶ አሰብን ወሮ አሰብን በቁጥጥር ስር ማድረግ ነው ወይስ ያስመራውንም ቤተ መንግስት በዛው ማነው መንግስት መቀየር ነው እንግዲህ ፍላጎቱ አጠቃላይ ያስመራውንም መንግስት የመቀየር ከሆነ ሊሆን የሚችለው ምንድነው አሰብን ብቻ ይዞ ከዛ በያንን ወደ በቁጥጥር ስር አድርጎ በሰራዊት ጥንካሬ ላይ የተመሰረተ የወደብ ባለቤትነት ከሆነ የሚደረገው ኤስ ምን ማለት ነው ከዚህ አንፃር ደግሞ አሁን ቀጠናው እየተሳሰረ ይገኛል ሰሞኑን የግብጽ የውጭ ጉዳይ ሚኒስትር አስመራ ነበሩ በዋናነት የባህር ኃይል ልምምድ ማድረጋቸውን የሰማነው የጋራ ትብብር ሊያደርጉ እንደሆነም ተስማምተዋል ሶማሊያ ግብጽና ኤርትራም እንደዚሁ የሶስትዮሽ ስምምነት አድርጓል ያንዱ ችግር የኔ ችግር ነው አይነት በሚመስል መልኩ አንዱ ጋር ለሚደርስ የሰላም መደፍረስ ወይም ደግሞ ጥቃት ትብብር ሊያደርጉ ተስማምተዋል የቀይ ባህር ሀገራት አሉ ብዙ ናቸው እነሱም በእንደዚህ አይነት አካባቢ እንዲህ አይነት ነገር ሲከሰት በዝምታ የሚመለከቱ አይደለም ጣልቃ ገብነት ሊኖር ይችላል ዓለም አቀፉ ማህበረሰብ አለ በአጠቃላይ ጂኦፖለቲካው ዝም ብሎ ናብይ እንዳሰቡት ዘው ብሎ ሄዶ አሰብን የመያዝ ብቻ አድርገው የሚያስቡት አይደለም በአጠቃላይ ግን እንደው ጦርነቱ አይከሰትም ብለን ነው ምናምነው ቢከሰት ግን የኤርትራና ኢትዮጵያ ብቻ ይሆናል አመሰግናለሁ ማሳቀደም ለመግለጽ የሞከርኩት እሱን ነው ጦርነት ሲጀመር ሁለት ኃይሎች ሊጀምሩት ይችላሉ በኋላ በዛ ጦርነት ተስበው የሚገቡ ኃይሎች ማን ስንት እንደሚሆኑ
ስንት እንደሚቀሩ አይታወቅም እና በኢትዮጵያ ሁኔታ እና በዚህ በቀይ ባህር ባለው ጂኦፖለቲክስ አቋያ መጨረሻው የማይታወቅ ምናልባትም ሀገራችን የሌሎች ሀገሮች የጦር ሜዳ እንዳትሆንም የሚያሰጋ ሁኔታ ሊፈጠር ይችላል ግን ኢትዮጵያን ከውስጥ ወደ ውጭ ብናይ በኦሮሚያ ክልል መጀመሪያ የተነሳው የዚህ ኦነግ ወይም ሸኔ ኦሌ የሚባለው ሸኔ የሱ ችግር የተነሳው መጀመሪያ እሱ ይመስላል እንግዲህ በመንግስት ለውጥ በመካከል በወያኔና በብልጽግና ወይም አዲስ ስልጣን ላይ በወጡት ኃይሎች መሃል ችግር ሲፈጠር በመሃል የተፈጠረው የትጥቅ ትግል ከኦሮሚያ ነው የሚጀምረው ያንን ባጭሩ መቋጨት ስላልተቻለ ሳይቻል ትግራይ ውስጥ የወያኔ እንቅስቃሴ ተጀመረ ጦርነት ተካሄደ ሰው ጨራሽ ጦርነት ተካሄደ ያ በትክክለኛው መንገድ ተቋጭቶ አልቆ ቢሆን ኖሮ ዛሬ ኢትዮጵያ በቢያንስ ሜጀር በሚባሉ በሶስት ቦታ ባሉ የውስጥ አደጋዎች አትወጠርም ነበር ያንን የመጀመሪያውን ሴትል አላደረገም ያለው መንግስታዊ ስርዓት አንዳችም ሴትል የሚያደርግ መንግስታዊ ስርዓት ሊወስደው የሚችል እርምጃ ሲወሰድ አይታይም በኢትዮጵያ ውስጥ ለሚመጣ ችግር ሁሉ ያ ያለ ነው የትግራይ የመጣው በትግራይ ወያኔ ይመካኝ ነበረ ያ ትግራይ ጦርነት ወደ ትንሽ መቋጫ በኢንተርናሽናል ድርጅቶች ወይ መንግስታት ጣልቃ ገብነት ወደ መቋጫ ሲደርስ በትክክል ያንን የተጀመረውን እንኳን በትክክል መቋጨት ባለመቻሉ ይሄም የሆነው በመንግስታዊ ስርዓቱ ድክመት ነው እንጂ ትልቅ ድጋፍ ተሰጥቶት ዓለም አቀፋዊ እገዛ ተደርጎበት የተገባበት ነበር መቋጨት ላይ ሳይደረስ እንደተንጠለጠለ በመተው ምክንያት የአማራ ክልሉን ጦርነት ፈጠረ ማለት ነው የፋኖን እንቅስቃሴ ፈጠረ ይሄን እንግዲህ ትናንሾቹም በየክልሉ ያሉትን ተተን ነው ይሄን የምናገረው የፋኖ ክልል በጣም በተወሳሰበ ደረጃ ከማለት የፋኖ ትግል እንቅስቃሴ አማራ ክልል ውስጥ ያለው ከትግራይ ክልል ደግሞ ያልተቋጨው ችግር በወልቃይት ጉዳይ ያለው ችግር እንዳለ ሆኖ የወልቃይት ችግር ደግሞ ከኤርትራ ጋር የሚገናኝ ነው ብዙ ጊዜ ሲወሳ አልሰማም እንጂ የወያኔ በባድሜና በዛላምበሳ አካባቢ ኤርትራ በአርጀርሱ ፍርድ ቤት የተወሰነላት መሬት ወስዳለው ስትል ወያኔ ከልክሎ ነው 20 አመት ያቆመው ግን መጀመሪያ ላይ በፍርዱ መሰረት ፍርዱ የተወሰነውን ፍርድ ቀበላለሁ በሚል ከፈረመ በኋላ ማለት ነው እንቢ ብሎ ያ እንደተንጠለጠለ 20 አመት ከቆየ በኋላ አሁን ያ ስራ ላይ ሊውል ኤርትራ መንግስትና ኢትዮጵያ መንግስት ተደራድረው ሲመጡ አሁን በወያኔና በኤርትራ መካከል ያ ነገር አለ በወልቃይት በኩል ደግሞ የኤርትራ ኢንተረስት አለ ወያኔ ያንን ኮሪዶር ከተቆጣጠረ ለኤርትራ ጸጥታ ስለሚያሰጋ ኤርትራ ኢንተረስት አለበት ይሄ ነገር ብዙ ሲነገር አልሰማም እና በዛ በኩል ሁመራን ምን ከያዘ በኋላ ከሱዳን ጋር ኮኔክሽን ከፈጠረ ወያኔ ለኤርትራ ስጋት ነው የሚሆነው ለኢትዮጵያ ብቻ አይደለም እና ይሄ በጣም የተወሳሰበ ነገር ሳይቋጭ የፋኖ ፖለቲካ ጥያቄ ወደ ጦርነት ተሸጋግሮ ጦርነቱ እየሰፋ ሄዶ በመቶ ሺዎች የሚቆጠር ታጣቂ የሚያሳትፍ ደረጃ እያደገ ሄዷል እና ይሄ እድገት ወዴት ነው የሚሄደው ካል አሁን በነፍስ ወከፍ መሳሪያ በአጋዥ መሳሪያ ከፍተኛ ደረጃ የደረሰው የፋኖ ኃይል በዚሁ ከቀጠለ
እና በተለይ ያለበትን ችግር እኔ እንግዲህ እንደ ሚሊተሪ ወታደራዊ ተንታኝ ምናገረው እውነቱን ነው ሊሆን የሚችለውን ሴናሪዮ ነው በዚሁ ከቀጠለ የዚህ ያንድ ሊደርሺፕ ሴንትራል ኮማንድ እና ሊደርሺፕ ባንድ ወጥ ሊደርሺፕ አለመኖር ችግር ምክንያት ካልተጓተተ በስተቀር በዚሁ ተጠናክሮ ኃይሉን አጠናክሮ የኮኦርዲኔትድ የሆነ እንትን ባትል ውጊያ የሚያደርግ ከሆነ ከዚህ ቀጥሎ የሚቀረው ምንድነው የካጋጅ መሳሪያ አልፎ ከባድ መሳሪያና የሜካናይዝድ ትጥቅ ማርኮ መታጠቅ ደረጃ ላይ ይደርሳል በአብዛኛው የፋኖ ኃይል የታጠቀው መሳሪያ በግልጽ እንደሚታየው ከሌላ ሀገር እርዳታ አግኝቶ ሳይሆን ካለው ከመከላከያ ሰራዊቱና ከዚህ ከህዝባዊ ኃይል ከሚባለው ከመንግስት ወገን ከቆመው ኃይል እየማረከ ነው እና ወደፊት ያለፍንበት ታሪክ ነው ይሄን ስናገር በ1965 ዓመተ ምህረት ሻቢያ በጋጋታ አካባቢ ሻቢያና ጀብሃ ናቸው እንግዲህ ያን ጊዜ አንለያቸው ውጊያ ተደርጎ ለአንድ ሳምንት በላይ ውጊያ ተደርጎ ለመጀመሪያ ጊዜ 50 ካሊበር ታጥቀው ተማርኮባቸው በቃ 50 ካሊበር ታጠቁ ሞርተር ተማርኮባቸዋል ሞርተር ታጠቁ ተባለ እንግዲህ ስንት አመት መሆኑ ነው ወደ 12 አመት በኋላ ማለት ነው የትጥቅ ትግል ከጀመሩ 50 ካሊበርና ሞርተር አሁን ፋኖ ሞርተር ደረጃ ላይና 50 ካሊበር ማለትም ዶሽቃ የ12.7 ደረጃ ላይ ደርሷልና እያደገ የሚሄድ ነገር ነው የትጥቅ ትግሉ በዚህ በኩል የወያኔ ያደራጀው ቲዲኤፍ የሚባለው ኃይል ምናልባትም ታንክ ጭምር ሊኖረው ይችላል ተብሎ ይገመታል ከባድ መሳሪያም አስረክቧል የተባለው ከባድ መሳሪያም ሊኖረው እንደሚችል ይገመታል እና ሙሉ ግን የእግረኛ ትጥቅ ያለው ኃይል አለ በመቶዎች የሚቆጠር ይሄም ምንም አይነት ሶሉሽን አልተሰጠው ምንም አይነት የመፍትሄ እርምጃ የተወሰደ ነገር አይታይም አሁን ባለው መንግስታዊ ስርዓት የመንግስታዊ ስርዓቱም የችግሩ እንጂ የመፍትሄ አካል ሆኖስ ወሳኝ እርምጃ ሲወስድ አይታይም የለም ተቀራላ ይሄ ያደገ የመጣው በዚህ ምክንያት ነው ሊፈነዳ የደረሰውን የዚህ ወያኔ ኃይል ምን እንደሚሆን ወዴት ከማን ጋር ኮኦርዲኔት እንደሚያደርግ ምን አይነት እርምጃ እንደሚወስድ ወይ በክልሉ ውስጥ ሊሆን ይችላል ውጊያ የሚነሳው ከክልሉ ውጭ ሊሆን ይችላል ይሄ ሁሉ በማይታወቅበት ሁኔታ አሁን እንደገና ደግሞ የኤርትራ ጉዳይ መዘዙ የት እንደሚደርስ በማይታወቅ ከኤርትራ ጋር ግጭት ከተፈጠረ ቅድም እንዳልኩት ከብደት ውጪ አይሆንም እና ይሄ ሁሉ ስብስብ ያላት ሀገር እንደ ሌላ እንደው ጦርነትም ሊያነሳ የሚፈልግ ኃይል ካለ በአካባቢው በቀጥታ በተፈለገው የዲፕሎማሲ መንገድ ተሄዶ ያን ጦርነት በዚህ ወቅት እንዳይነሳ የጥረት ይደረጋል እንጂ ሌላ ጦርነት ፍለጋ የሚከድበት ወቅት ላይ አይደለችም ኢትዮጵያ ያለችውና ይሄንን ነው እኔ የማየው መሳይ ሻለቃ ማሞ እንግዲህ ጦርነት ደጀን ህዝብ ያስፈልጋል ጦርነቱን የሚሸከም በጦርነቱ ዓላማ የሚያምን ከኋላ በተለያዩ ድጋፎች ከመንግስት ጎን የሚቆም ህዝብ ያስፈልጋል በአሁን ሰዓት ያ ህዝብ አለ ወይ ነው አብይ አህመድ ሰሞኑንም በአድዋ በዓል ዋዜማ ላይ ያስተላለፈው አለ ከነኩን እኛ በታሪክ አስመስከረናል ከነኩል የማንቻል ህዝብ መሆናችንን የሚል ብሔራዊ ስሜት ለመቀስቀስ የሚያደርገውን ጥረት ያያየን ነው ፊልድ ማርሻል ብርሃኑ ጁላም ተመሳሳይ የሆነ ነገር ሲያነሳ ነበር ህዝብ በጀርባ ሆኖ ይሄንን ጦርነት እንግዲህ አብይ የተሳሳተ ስሌት ውስጥ ገብቶ ጦርነቱን ቢጀምርና ህዝብ ግን ይሄን ጦርነት ባይሸከመው ምን ሊፈጠር ይችላል የሚለው በዚህ ወቅት ላይ መነሳት ያለበት ጥያቄ ነው ህዝብስ መደገፍ አለበት ወይ ኮዲው አንዳንድ ማሲንቋቸውን ለመገዝገዝ የተዘጋጁ አሉ ይሄ የኢትዮጵያ ጉዳይ ነው የባርበር ጉዳይ የሁላችንም ጉዳይ ነው ከአብይ ጋር የፖለቲካ ልዩነት ቢኖረንም የባርበር ሲነሳ ያሰብ ጉዳይ ሲነሳ ግን አንድ ላይ ልንቆም ይገባል የሚል ኮዲው ፍሬቻ ሳበሩ ለመታጠፍ
ያሰፈሰፉ ሰዎች እንዳሉ ያያየን ነው ምናልባት እነዚህን ስሜቶች ተጠቅመው ነገ ከነጎዲያ ህዝብን ከጎኑ ለማሰለፍ የሚችልበት እድል አለው የሚለውም ከወዲሁ መነሳት አለበት ቢነሳ ይሄ ጦርነት ህዝብ መደገፍ አለበት የኢትዮጵያ ህዝብ አቋም ምን መሆን አለበት ሰራዊቱስ እንግዲህ እርሶም በቅርብ የሚሆን ካንዳንዴ ሰራዊቱ ሰዎች አመራሮች ጋር ይገናኛሉ አሁንም ቢሆን ግንኙነቱ የተቋረጠ ነው በያላምንም ሰራዊቱስ የኔ ያምንበታል ወይ ሌላ ዙር ጦርነት ውስጥ ገብቶ ህይወቱን የሚያጣበት ዋጋ የሚከፍልበት ምክንያቱ ምንድነው ነው እዚህ ላይ ምን ማለት ይቻላል ጦርነት አሁን ጦርነቱ ይነሳል ወይ አይነሳም ወይ ልክ እንደምን ሆነ የት ነው ጦርነቱ የሚነሳው እንግዲህ ገምቱ ከተባለ መቼም በባድሜ ጦርነት ጊዜ ባድሜ ነው ይሄ የአልጀርሱ ፍርድ ቤት ውሳኔ የሰጠኝን ቦታ ይዛለው በማለት ነው ኤርትራ ጦርነት የተቀሰቀሰው አሁን የት ነው ከተባለ እንግዲህ አሁን አንዳንድ ስፔሲፊክ እንትን እንደሚነገረው አሰብ ሊሆን ነው ማለት ነው አሰብ ጦርነት የሚነሳው እኮ አንዱ ጦርነት ቀስቃሹ አካል አንድን ነገር አቺቭ ሊያደርገው የሚፈልገው ነገር ታርጌቱን ለመፈጸም ሲንቀሳቀስ ያኛው ደግሞ ያንን አትፈጽምም ብሎ ሲከላከለው ነው ወይም ደግሞ ያንን ለመፈጸም ከመንቀሳቀሱ በፊት ልምታው ብሎ ሲመታው ነው ጦርነት የሚቀሰቀሰው እንጂ ሌላ መንገድ እኮ የለው አሁን የት ነው ጦርነት የሚቀሰቀሰው አሰብን ለማያዝ ነው ከተባለ ጦርነት ቀስቃሽ የሚሆነው የኢትዮጵያ ኃይል ነው ማለት ነው ይሄ በሚሆንበት ጊዜ ቅድም ያልኩት አገራችን ውስጥ ይሄ ሁሉ እርስ በርስ ጦርነት ፈንድቶ ሰው ልቂት ባለበትና እንደገና ደግሞ ሌላ ደግሞ ሊፈነዳ የተዘጋጀ ኃይል ባለበት እንዲህ በተከፋፈለበት ሁኔታ ሌላ ጦርነት ደግሞ ውስጥ ማስገባት አንደኛ ቅድም እንደተባባልነው የሚያመጣው መዘዝ አይታወቅም ለሀገሪቷም ለሰራዊቱም አደጋ ነው ሁለተኛ ደግሞ የህዝብም ፍላጎት ሊሆን አይችልም በዚህ ወቅት ህዝብ ልጆቹን በዚህኛውም በዛኛውም ልጆቹን የሚገብረው አንድ ህዝብ ነው አንድ የኢትዮጵያ ህዝብ ነው ኦሮሚያ ሞተ አማራ ክልል ሞተ ወይም መከላከያ ውስጥ ወይም ሚሊሻ ልዩ ኃይል ወይም ሌላ አድማ በታኝ የሚባሉት ሁሉ የኢትዮጵያ ልጆች ናቸው እነዚህ የሞቱ ነው በየቀኑ እየቆሰሉ ነው አካላቸው እየጎደለ ነው ትምህርት ቤቶች በአብዛኛው ተዘግተዋል ትምህርት የለም ስራ የለም ሰዎች በችግር ላይ ናቸው በዚህ ወቅት እንደገና ደግሞ ሌላ ማለቂያው መቆሚያው የማይታወቅ ጦርነት ምናልባትም እንትኑም ሰክሰሱም የማይታወቅ ጦርነት ዓለምም የሚያወግዘው ለምሳሌ አሰብን ለማያዝ የሚባል ከሆነ የሆነ ሶቨረንት የሆነ ሀገር መውረር ነው የሚመጣው ማለት ነው ምን አይነት ህጋዊ ድጋፍስ ይገኛል ከዓለም አቀፍ በዓለም አቀፍ ደረጃ አገር ውስጥስ ያለው ሰው የዚህ አፕታይት አለው ወይ እና እነዚህ ሁሉ ሲታዩ በአሁኑ ጊዜ ጦርነት ለፕሮፓጋንዳ ካልሆነ በስተቀር ኢትዮጵያ ውስጥ ጦርነት ምን ተብሎ ነው የሚነገረው ለህዝቡ ጦርነት ሲነሳ እንዲህ ሀገር መጥቶ ወረረን ነው አሁን ቅድም እንዳየነው አጼ ምኒልክ የክተት አዋጃቸው ላይ በግልጽ ነው ያስቀመጡት ባህላችንን ነፃነታችን ሀገራችን የሚደፍር ሃይማኖታችንን የሚያጠፋ እንደዚህ ብለው በግልጽ የመጣ ጠላት አለ ብለው ነው ህዝብን ያነሳሱት በኢትዮጵያ ላይ ምን አይነት ጠላት መጥቶ ነው አሁን ጦርነት ተነስ ተብሎ የሚነሳው ወታደሩስ ህዝቡስ እንደገና ደግሞ ሀገራችን ውስጥ ያለውን ሁኔታ ደግሞ የማያውቅ ኢትዮጵያዊ ያለው እና ምንም አይነት ድጋፍ የሚኖረው ጦርነት አይሆንም ግልጽም የሆነ መልእክት የሚኖረው አይመስለኝም እንዲሁ ለፕሮፓጋንዳና እንትን
አቴንሽን ሽፍት ለማድረግ ታስበው ካልሆነ በስተቀር ይሄ ጦርነት ይህ ነው የሚል ድጋፍም የሚሰጠው እውነትም ተግባራዊ የሚሆንም ነው ብዬ አላምንም። እንግዲህ ሻለቃ ማሞ ያው ጦርነቱ ሊከሰት ይችላል አይችልም የሚለው አሁን ላይ ምናልባት በጣም የፈጠነ አጀንዳ ሊሆን ይችላል ግን አብይ አህመድ ፈልጎታል። አንድም በሀገር ውስጥ ያለው አጠቃላይ ሁኔታ ጭንቀት ውስጥ የሚከት ነው። ኢኮኖሚው ከምንም በላይ እየፈጠነ ነው ውድቀቱን እያፈጠነበት እንዳለ መረጃዎች ያመለክታሉ። በቅርቡ የሚወጣው ዘ ኢኮኖሚስት መጽሔት ይህንን በተመለከተ ያወጣው ዘገባ ላይ የኢትዮጵያ ኢኮኖሚ ቅርቃር ውስጥ ገብቷል ነው። በአሁኑ ሰዓት ኢትዮጵያ ውስጥ መላወስም መንቀሳቀስም በማያስችል ሁኔታ የኢኮኖሚው ጉዳይ ሁሉ ነገር ዝግ የሆነበት ሁኔታ ነው ያለውና ይሄንን የኑሮ ውድነቱም አጠቃላይ የህዝቡ ብሶትም ብዙ ነገሮች ከግራ ከቀኝ እየመጡበት ነውና እንደ አንድ አቅጣጫ ማስቀየሻ ማስተንፈሻ በዚህ የሆነ ብሔራዊ ስሜት ኮርኩሮ ደግሞ የህዝብ ድጋፍ መሰብሰቢያ ሊያደርገው ይችላል። ሰውየው የሚያደርገውን ነገር ማያቅ ነው። እንደ አንድ የሀገር መሪ ሳይሆን እንደ አንድ የሆነ የመንደር ጎረምሳ አይነት ባህሪ ይዞ ነው እንግዲህ ሀገር እየመራ ያለው። ከዚህኛውም ከዛኛውም እየተጣላ ኢትዮጵያን በዙሪያዋን በሀገራት ጋር ግጭት ውስጥ እንድትገባ ያደረገበት ሁኔታ ነው ያለው። አሁን እንደምንሰማው ከሆነ በጅቡቲ ብቻ ነው የኢትዮጵያ አየር መንገድ ነፃ የአየር ክልል አግኝቶ ያለፈ ያለው። በኤርትራ ተዘግቷል፣ በሱዳን ተዘግቷል፣ ሶማሊያ ዘግታለች። ስለዚህ የአየር መንገዱም የኢትዮጵያ አየር መንገድም በሰላማዊ መንገድ ያለምንም ችግር የሚያልፈው በጅቡቲ ብቻ ነው። አሁንም ጅቡቲንም እየነካካ ነው። እንደምንሰማው ከሆነ አሰብን ብቻ ሳይሆን ጅቡቲ ጋርም ችግር ሊኖር ይችላል ነው። ስለዚህ አብይ አህመድ ምንም ተስፋ ስለሌለ እንደው የመጣው ያበጠው ይፈንዳ ምንድነው ካልደፈረሰ አይጥራም ነገሩን በሙሉ ድብልቅልቁን አውጥተን በሆነ ነገር ውስጥ እንወጣለን ከተቻለ አሸንፈን እንወጣለን ካልሆነ በዛው እናልፋለን ብሎ የቀቢጸ ተስፋ እርምጃ ሊወስድ ይችላል የሚልም ስጋት ያላቸው ወገኖች አሉ። ምንም ምርጫ ስለሌለው ከጦርነት አማራጭ ውጪ አብይ አህመድ ኢትዮጵያን በሰላም ለማስተዳደር የሚያስችል ቁመና የለውም። ከዚህ አንፃር ጦርነቱ ይከሰታል ብለው የሚገምቱ ሰዎች ይህንን ምክንያቶች ያቀርባሉ። እንደው በመጨረሻ ምን ማለት ይቻላል? የኢትዮጵያ ህዝብ ከዚህ አንፃር ምንድነው ማድረግ ያለበት? ኢትዮጵያ ህዝብ መደብ ተከልክሏል እኮ መደብ የሚተኛበት መደብ ተከልክሎ ስለ ወደብ የሚያስብበት ጊዜ አይደለም። መጀመሪያ ይኸው ዛሬ እንደሰማነው አዲስ አበባ ተጨማሪ 5000 ሰው ለማፈናቀል የሸገር ከተማ አስተዳደር ውሳኔ ላይ ደርሷል። ሰው የቤት ይዞታ ባለቤት መሆን አልቻለም። ስለዚህ በዚህ ሁኔታ ላይ ይሄን ጦርነት ይደግፈዋል አብሮ ከመንግስት ጋር ይሆናል ተብሎ የሚጠበቅ አይደለም። ግን አብይ ይሞክራል። እንደው በመጨረሻ ምን የሚሉት ነገር ካለ? እኔ ከመጀመሪያ የጦርነት ከተነሳ የገፈት ቀማሽ መጀመሪያ የሚሆነው ያው የጦር ኃይሉ ነው። ይሄ ጦር ኃይል በአገር ውስጥ የእርስ በርስ ጦርነት ባልተቋረጠ ጦርነት በተለይም ደግሞ አላስፈላጊ ጦርነት አሁን በተለይ በአማራ ክልልና በኦሮሚያ ክልል የሚካሄደው አላስፈላጊ ጦርነት እርሾን እያጣ ያው ብዙዎቹ የመከላከያ ሰራዊቱ አመራሮች እንደው ጫፉንም ቢሆን እንደተናገሩት እነሱ ካሉት የበለጠ ነው። ዛሬ በኢትዮጵያ ውስጥ ያሉ ሆስፒታሎች በቁስለኛና በአካለ ጎደሎ ወጣቶች የተሞሉ ናቸው። ምንም እንዲሁ አይቶ መገመት ቀላል ነው። ይሄ ሁሉ ውጊያ እየተካሄደ የሚቆስለው ደሙን የሚያፈሰው አካለ ጎደሎ የሚሆነው የሚሞተው ኢትዮጵያዊ ቀላል አይደለም በየዕለቱና በዚህ አይነት ጦርነት ውስጥ የሚያልፍ ሰራዊት በሞራል ዝቅ ያለ ሞራሉ የወደቀ የውጊያ ብቃቱ በአመራርም በመሳሪያም በትጥቅም እንደገና ደግሞ በውጊያ መንፈስ በውጊያ ብቃት ፍጹም ደካማ ስለሚሆን የጦርነት ሰለባ ለማድረግ መንግስት አሁንም የፈለገውን ያደርጋል
በሚለው አሁን አንተ እንደምትለው የሚያደርግ ከሆነ የመጀመሪያው ሰለባ የሚሆነው የጦር ኃይሉ ነው ከዛ በኋላ ህዝቡና በአጠቃላይ ሀገሪቷ ለምን ይሄ ሰራዊት ይሄ ወቅት ኢትዮጵያ ኢቭን ከውጪ ወረራ እንኳን ቢቃጣባት የውስጧን ችግር እስከምታስተካከል እንደ አጼ ምኒልክ ዘመን አይደለም አሁን ያለው ችግር ትንሽ ያቆረፈ ባለስልጣን ትንሽ ቅሬታ ያላቸው በዚህ በዛ አይደለም ሀገር ውስጥ ጦርነት እየተካሄደ ነው ያለው ከፍተኛ ጦርነት ሰው ጨራሽ ጦርነት እየተካሄደ ነው እና እንደገና ደግሞ ሌላ ጦርነት የሚታሰብ ነገር ስላለው መጀመሪያ ማሰብ ያለበት የጦር ኃይሉ ነው የጦር ኃይሉ ይሄ ጦርነትን አይደለምና ሌላ ጦርነት ይሄንን ጦርነት ማስቆም መቻል አለባቸው መንግስት በፖለቲካ ጥያቄ የተነሳውትን የእርስ በርስ ጦርነቶች ፖለቲካ መፍትሄ በመስጠት አስቆም ነው ውሳኔ መንግስታዊ ፖለቲካዊ ሶሉሽን ስጥ እንጂ በጦርነት ሶሉሽን እንደማይኖር የህዝብ ጥያቄን ጨፍልቆ መኖር እንደማይቻል እኮ እኛ ለዓለም እኮ ምስክር መሆን ያለብን ሀገር ነን እኮ 30 አመት ሙሉ በሰሜን በትግራይና በኤርትራ የተካሄደው ውጊያ በጦርነት መፍትሄ ሊያመጣቸው በመጨረሻ ላይ መንግስትንም ሰራዊቱንም አገሪቱንም ነው ወደ አዘቅት ጥሎ የተደመደመው እና በጦርነት መፍትሄ ያመጣም ዞሮ መንግስታዊ ስርዓት የፖለቲካ መፍትሄ መስጠት የማይችል መንግስታዊ ስርዓት ነው ኢትዮጵያን ላለፉት 50 አመታት በጦርነት በርስ ጦርነት ስትማቀቅ እንድትኖር ያረጋት አሁንም ያለው መንግስታዊ ስርዓት የፖለቲካ መፍትሄ መስጠት የማይችል በመሆኑ ይሄንን የኢትዮጵያ ህዝብም ሆነ በተለይ ደግሞ ሰራዊቱ ይሄንን አስገድዶ መንግስት ፖለቲካ መፍትሄ እንዲሰጥና ጦርነቱን እንዲያስቆም ጦርነቱ ይሄ ራሱ ይሄ መቆም አለበት አይደለምና ሌላ ጦርነት ለምን በኋላ መንግስት ወይንም ጠቅላይ ሚኒስትሩ ነው እንዲያደረገም ብሎ ከተጠያቂነት መዳን አይቻልም ወይም ከሚመጣው አደጋ መትረፍ አይቻልም ሀገርም ሰራዊቱም ህዝብም በመንግስትና ወይም በጠቅላይ ሚኒስትሩ ላይ በማሳበብ መትረፍ ከተጠያቂነት መትረፍ ከአደጋው መትረፍ አይቻልም ስለዚህ ሀገርንም ሰራዊቱንም ህዝብንም በሁሉም ወገን የሚወድቀውን ወገናችንን በማሰብ ጦርነቱን ማስቆም መቻል አለባቸው ትላንትናን ማሰብ ነገ ካለፈ በኋላ መቆጨት አሁን ያለፉት የኢትዮጵያ ከፍተኛ የጦር አዛዦችም ሆኑ መንግስት ባለስልጣናት ዛሬ በቁጭት መጻፍ ይጽፋሉ ቃለ መጠይቅ ያደርጋሉ የሚቆጭ እንኳን ያኔ አሁን እንኳን ራሱ ሲሰሙት ከ34 አመት በኋላ የሚያስቆጭ ነገር ይሄ ቢሆን ኖሮ ቢደረግ ኖሮ ይባላል ይሄ ቢደረግ ኖሮ ከማለት አሁን አድርጎ ይሄንን አይደለምና ሌላ ጦርነት መምጣት የእርስ በርስ ጦርነቱም እንዲቆም ፖለቲካዊ መፍትሄ እንዲሰጥ ፖለቲካ ጥያቄዎች መልስ እንዲሰጣቸው ፍትህ እንዲሰፍን በመንግስት በህዝብ የህዝብ ፍላጎትን መሰረት ያደረገ አስተዳደር እንዲያስተዳድር ህዝቡ መታገል አለበት ሰራዊቱ መታገል አለበት አለበለዚያ መጨረሻ ላይ ዋጋ ከፋይ የሚሆነው በተለይ ሰራዊቱ ነውና ይሄንን ነው ማለት እና ይሄ ጦርነት በምንም አይነት ሁሉም ሊቃወመው የሚገባ ሌላ ጦርነት አይደለምና ሌላ ጦርነት ያለው ጦርነት ማስቆም አለበት ብዬ ነው እኔ ሐሳቤን መደመደበው ማሳይ እንግዲህ ሻለቃ ማሞ ያሉት አዝማማያዎች ወደ ጦርነት የሚያመሩ ናቸው የሚሉ መረጃዎች ናቸው በስፋት እየመጡ ያሉት ሁኔታውን አይተን ደግሞ ዳግም እንደምንገናኝ ተስፋ አድርጋለሁ በዚህ በኢትዮጵያና በኤርትራ በኩል ያለው እንደ ግንኙነት ምን መምሰልስ አለበት ነው ኢትዮጵያ
በሰጥቶ መቀበል በተለያዩ ዲፕሎማሲያዊና ሰላማዊ ጥረቶች የወደብ ባለቤት ብትሆን ማንንም የሚጠላ አይደለም ሀገራችን ናት ወደብ ኖሮን ያለውን ሁኔታ ካጠቃላይ ከብዙ ነገሮች አንፃር ጠቃሚም ስለሆነ ያንን የምታገኝበት መንገድ መኖሩ የሚከፋ አይደለም ነገር ግን ያገዛዙ ሰዎች ይሄንን ጥያቄ አንስተው ወደፊት በሚገፉበት ሰዓት ላይ አይ ግድ የለም በጸብና በጦርነት ሊሆን አይችልም በሰላማዊ መንገድ ብለን ስንናገር ባንዶች የባንዳ ተላላኪዎች የሚል ተቀጥላ ስም እየሰጡን ያሉት በርግጥም ይሄንን የወደብ ጥያቄ በሰላማዊ መንገድ መጠየቅ ተገቢነት ሆኖ ሳለ ግን በኃይልና በጉልበት እናደርጋለን ያለውን የአብይ አህመድ አገዛዝን ለመደገፍ የተዘጋጁ አካላት እንዳሉ እየሰማን ነው እነዚህንም ሰዎች ምናልባት ወደፊት የምንጋፈጥበት ግንባሩ የሚሰፋበት ሁኔታ እንደሚኖር እንጠብቃለን እንግዲህ ዝግጅታችንን ጨርሰናል ሻለቃ ማሞ በዚሁ ነው መናበቃው የሚሉት ከሌለ እኔ አሁን አንድ ነገር አንስተ ነበር ይሄ ሁለቱ ሀገሮች ሁለቱ ሀገሮች እኮ በጣም ከምንም ከየትኛውም ሀገር በተለየ ሁኔታ አንድ ሀገር የነበሩ በሃይማኖት በቋንቋ በባህል የተቆራኙ በጥቅምም የተቆራኙ ናቸው በጥቅም ኤርትራ ለምድር ለኢትዮጵያ የሚጠቅም ፓርቲ አላት ኢትዮጵያም ለኤርትራ የምትጠቅመው እና ከነዚህ ሁለት ሀገሮች የተቀራረበ ጎረቤት ሀገር የለም አንድ አካል አንድ አምሳሌ የነበሩ ናቸውና ኢትዮጵያ የኢትዮጵያን ጥቅም አስጠብቃ ኤርትራንን ጥቅም ለማስጠበቅ የጋራ ጥቅም ለማግኘት ማን ነው ቢያለው ምኑ ላይ ነው የተዋዋሉት ምኑ ላይ ነው ውለታው የፈረሰው ያን ጊዜ ሰላም ሲባል ቦርደር ተከፍቶ የኤርትራ ህዝብ ወደ ኢትዮጵያ የኢትዮጵያ ህዝብ ወደ ኤርትራ ሄዶ ከምንም በላይ ደግሞ እኮ በሚገርም ሁኔታ በዚህ ትግራይ ውስጥ ያሉ አጎራባች ማለትም ድንበር ላይ ያሉ ወገኖች በንግድ እኮ ያላቸው ቁርኝትና ያላቸው መጠቃቀም ለማመን የሚያዳግት እኮ ነው ሌላውም ብንተው እንኳን ትግራይና ኤርትራ ከዛ ጎንደር እና ይሄ ሁሉ ነገር ማን ነው በወደብም ጉዳይ በዚህ በጋራ ጥቅም ጉዳይ እምቢ ባዩ ማን ነው ለጦርነት የሚያበቃው ውለታው የት ጋር ነው የፈረሰው የተዋሉት ምንድነው እንዲሁ እድሜ ልካችንን ይሄንን የሚያክል ጥልቅ ሀገር ህዝብ ምንም የሚያውቀው ነገር ሳይኖር ፓርላማም የሚባለው ምንም አይነት ህዝብን ወክሎ የሚያውቀውም ሆነ የሚጠይቀው ነገር ሳይኖር እንዲሁ መሪዎች ይመጣሉ የራሳቸው ውስጣቸው የሸጎጡት ወይም የተጠናወታቸው አላማ ይኖራል ከዚህ በፊት ኮሚኒስት ነበር አሁን ደግሞ የዘር ፖለቲካ መጣ ወያኔ ያመጣ አሁን ያለው ደግሞ ከዛም የከፋ የዘር ፖለቲካ እነሱም ይፈልጉት እነሱም የሚዋዋሉት እነሱም የሚያፈርሱት እነሱ ጦርነት የሚያውጁበት እነሱ ሰላም በቃ የኢትዮጵያ ህዝብ እኮ ምንም ውስጥ የለም እንዲህ እኮ ነው ያለነውና እንዴት ነው ሁለቱ ሀገሮች በህዝብ ፍላጎት ላይ ተመስርቶ የሚያስተዳድር መንግስታዊ ስርዓት እንዴት እንደሚፈጥሩ ማወቅና መፍትሄውም እሱ መሆኑን ሁሉም ኢትዮጵያዊ ማወቅ አለበት የሚል ነው እኔ እንደው ስትናገረው ራሱ እነዚህ ሀገሮች ለምንድን ነው ወደ ጦርነት የሚሄዱት እኔ ኤርትራን በደንብ አውቀዋለሁ ከሐስከፈ ኤርትራ ምድር አዋሳኝ ሀገሮችን ትግራይን አውቀዋለሁ እነዚህ ሁለት ሀገሮች ጥቅም ተጋሪ ሆነው የማይሮሩበት ምክንያት በወደብም ይሁን በምን አይታየኝም ግን እንዲሁ የሁሉ ህዝብ እንደዚሁ አይኑ ተጨፍኖ በመጡ መሪዎች ደስታና ሀዘን እነሱ ሲደሰቱ ልንደሰት እነሱ ሲስማሙ ልንስማማ ሲጣሉ ደግሞ ልንጣላ ጎራዴ ሲያነሱ ጎራዴ ልናነሳ እንደው እንዲህ እኔ ይሄንን እያየው እድሜ አልቆ ማለቁ በጣም እንትን ይለኛል ይቆጨኛልና እኔ ያንዳንዱ ኢትዮጵያዊ መሆነ ኤርትራዊ ይሄንን ሊያስበው ሊገነዘበው ይገባል እላለሁ መሳይ ይቅርታ አስረዛምኩ አመሰግናለሁ ትልቅ መልእክት ነው ያስተላለፉት ሻለቃ ማሞ እንዳልኩት
የሚቀጥሉት ጊዜያት የክስተቶችን የሁኔታዎችን አዳዲስ ክስተቶችን መነሻ አድርገን ደግሞ ዳግም የምንገናኝበት እንደሚሆን ተስፋ አደርጋለሁ። ለአሁን በጣም አመሰግናለሁ ሻለቃ ማሞ ለማ የቀድሞ ሰራዊት ከፍተኛ መኮንን እንደዚህም ወታደራዊ ጉዳዮች ባለሙያ ለጊዜው በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። መሳይ እግዚአብሔር ይስጥልኝ።